ሰላም ተመልካቾቻችን እንዴት ከረማችሁ? በጄኤምኤም ቴሌቪዥን ተዘጋጅቶ በቤታ ሾው የሚቀርብላችሁ ሳምንታዊ የቤተሰብ ፕሮግራማችን ዛሬም ተጀምሯል። ካለፈው የቀጠለ ከፓስተር ሙሴ በላይነህ ጋር የጋብቻና የትዳር አማካሪና አስተማሪ ጋር ያደረግነው ቆይታ ዛሬም ይቀጥላል። እንግዲህ ክፍል ሁለታችንን እንጀምራለን። ፓስተር ዛሬም ፈቃደኛ ስለሆንክ በጣም አመሰግናለሁ። እግዚአብሔር ይመስገን። አሜን። በዓለም አቀፍ እንደገናም ደግሞ እንደ ሀገርም የቤተሰብ ነክ ጉዳዮች ያለው መሰረታዊ ችግር ምንድነው ትላለህ? እንደ ቤተሰብ እንግዲህ በእኔ እንደገባኝ ጥያቄሽ በጠቅላላው በሰዎች የህይወት አኗኗር ውስጥ ለቤተሰብ አንዱ ትልቁ ችግሮች የምትላቸው ነገሮች ምንድናቸው? ችግሮች እኔ እንግዲህ አሁን ይሄንን ከአማኝ አንጻር ነው ይሄንንም መላው ምንድነው የምናወራባቸው ፐርስፔክቲቮች ወይንም መልከታዎች አላቸው። አሁን በሞደርን ዘመን በዘመናዊነት አንጻር ነገሮች የሚመለስባቸው ሌላ ናቸው። በባህላዊ አቅጣጫ የሚመለስባቸው ሌላ ናቸው። በቤተ ክርስቲያንና በመንፈሳዊ ፐርስፔክቲቭ ደግሞ ሲሆን የሚመለስባቸው ሌላ ናቸው። ስለዚህ አሁን የጥያቄውን የምመልሰው እኔ ፐርስፔክቲቬን አስተካክዬ ነው። ፐርስፔክቲቬ አድማጮቻችን የወንጌላውያን አማኞች አድማጮች ናቸው ብዬ አስባለሁ። አብዛኛው ባይሆኑም ደግሞ ሚዲያው የአማኞች ሚዲያ ስለሆነ እነሱንም የሚመለከቱን ሀሳብ በሶስተኛው አንጻር በክርስቲያን ፐርስፔክቲቭ ቢብሊካል ፐርስፔክቲቭ ባለው አንጻር በመልስ ችግሮቹ የመጀመሪያው የመንፈሳዊነት ችግር ነው ብዬ ነው ማነሳው። ለዛ ነው ፐርስፔክቲቭን ያጠበብኩት። የመጀመሪያ መንፈሳዊነት ችግር ብዬ ማነሳው ምንድነው? ለጤናማም ቤተሰብ ለጥሩ ጠንካራ ቤተሰብም እንደ ግብአት የምንይዘው የመጀመሪያው ስፒሪቹዋሊቲን ስንገነባ ነው። ስፒሪቹዋሊቲ በሁሉም ህይወቶቻችንና አገልግሎታችን የመጀመሪያ ነው። ህይወት ነው መሆን ያለበት መጀመሪያ መቅደም ያለበት። ለምሳሌ ታማኝነት ብታነሺ ታማኝነት ለትዳር መሰረት ነው አይደል? ግን መጀመሪያ የሚያስፈልገው ለግሉ ነው። ለእግዚአብሔር ታማኝ የሆነ ሰው ታማኝነት እንደ መንፈሳዊ ፍሬ ለሱ ለሆነለት ሰው እሱና መንፈሳዊ ህይወቱ ያልተለያየ ሰው ማለት ነው። እሱና ታማኝነቱ ያልተለያየ። አንዳንድ ጊዜ ክርስትና ውስጥ ሲኖሩ ሰዎች እነሱና ክርስትናቸው የተለያየ ይሆናል። ቸርች አካባቢ ክርስቲያን ናቸው፣ ከቸርች አካባቢ ደግሞ ሲወጡ የሆነ ሰው ናቸው። ዱዋሊዝም ይባላል። ይሄ መጽሐፍ ቅዱሳዊ አይደለም። እኔ ምንም አይነት ነገር እዚህ ምድር ላይ ባደርግ በሆንኩት መንፈሳዊነት ላይ ነው ምሰራው። ስለዚህ ወደ ቤት ስገባ እኔ የመጀመሪያ የሆንኩት ክርስቲያን አማኝ መንፈሳዊ ልብስ ህይወቴ የሆነልኝ ሰው ነኝ። ትዳር እየገባሁት እንጂ ትዳር ሌላ ነገር እኔ ደግሞ ሌላ ልሆን አልችልም። እሺ፣ ስለዚህ ይሄ ከሆንኩኝ በጣም ጥሩ ነው የሚሆነው። ስፒሪቹዋሊቲ የመጀመሪያ መገንባት አስፈላጊ ነው ማለት ነው። ስፒሪቹዋሊቲ በጎደለበት ሁኔታስ ምን ይፈጠራል? ባለፉት 8 ዓመታት በእኔ በሰራሁት መጠነኛ በዳሰሳ ነው ማምነው በሰርቬይ ከመቶ አካባቢ ሰዎችን ካውንስል አድርጌያለሁኝ። ከመቶ ሰዎች መካከል አብዛኛው 90% የግጭታቸውና ትዳራቸው ችግር ለመፈጠር ምክንያት የሆነው የመጀመሪያው መንፈሳዊነት ቤት ውስጥ የለም። they don't pray አይጸልዩም። የእግዚአብሔር ቃል ላይ አይግባቡም። ቤተ ክርስቲያን አንድ ላይ ተያይዘው ሄደው አያመልኩም። መባ አይሰጡም። ቤተ ክርስቲያናቸው አስራት አይሰጡም። ለክርስቲያን ወንድሞች ክርስትናን የሚያዩበት መነጽር የተበላሸ ነው። ወይ ከሁለቱ አንዱ በጣም ስፒሪቹዋል ነው፣ ጸልያል፣ አንዱኛው ስችል እመጣለሁ የሚል ነው። በቤተሰባቸው ውስጥ ተመሳሳይ የሆነ ዶክትሪን የለም። አንዷ ኢቫንጀሊካል የወንጌል አማኝ የምትሆን ሌላዋ ደግሞ ወይ ፌዝ ሙቭመንት ውስጥ ትሆናለች። አንዷ ወይ ፔንቴኮስታል ከሆነች ሌላው ደግሞ ምናልባት ሌላ አይነት ዲኖሚኔሽን ይሆናል። እንደ ያን ነገሮች አሁን አድማጮች እንደ ቀላል ነገር ሊያዩት ይችላሉ። በጣም ከባድ ነው። እሱ ብቻ አይደለም፣ ራሱ የቤተ ክርስቲያን አባልነት ላይ የሚገርምሽ አንዱ ሌላ ቦታ አባል መሆን በራሱ
አማኝ እኮ ናቸው እነዚህ ሰዎች፣ ግን አንድ አጥቢያ ለመኖራቸው አንድ አስተሳሰብ እንዳይገነቡ ያደርጋቸዋል። የሚሰሙት የትምህርት እንግዲህ እንደምታውቁት የወንጌል አማኞች ቤተክርስቲያን በጣም ሚሊየንስ ነን፣ ግን አንፎርቹኔትሊ ዶክትሪናችን እንኳን ተመሳሳይ አይደለም። አንድ አይነት ወጥ የሆነ ትምህርት የለንም። ይሄ አንዱ የወንጌላውያን ቤተክርስቲያናት ደካማ ጎናችን፣ ወደፊት ይስተካከላል ተብሎ የሚታመን እየተሰራም ያለ ጉዳይ ነው። ይሄ አሁን ያፈጠጠና የሚታይ ጉዳይ ነው። ይሄ የት ነው የሚገባው? ቤት ውስጥ እኮ ነው የሚገባው። ቤት ውስጥ ሲገባ ሚስት የምታምነው የምታስበው ሌላ ነው፣ ባል የሚያስበው ሌላ ነው። ስፒሪቹዋል ነገራቸው ላይ ፕሮቴስታንት ናቸው፣ ወንጌላውያን አማኞች ናቸው። ነገር ግን መንፈሳዊነት ላይ እኩል አልገነቡ። የመጀመሪያ ፕሮብሌም እሱ ነው። ቤታችን ላይ እንስራ ማለት ትርጉሙ ቀለም እንቀባ፣ ሶፋ እንቀይር፣ ኪችኑን ተመሳሳይ እናድርገው ማለት አይደለም። በአስተሳሰብ፣ በአስተምሮ፣ በአኗኗር የህይወት ዘይቤ፣ በዶክትሪን፣ በምልከታ፣ በግንዛቤ፣ በወርልድ ቪው ያሉንን አመለካከቶች ላይ በመቀራረብ በጣም በማቀራረብ እንስራ ቤቱን በተመለከተ ለማለት ነው። ስለዚህ በጣም ብዙ ስራ አለ። እኔ ነኝ አሁን ጥሩ ኤግዛምፕል። እኔ የተማርኩባቸው ትምህርት ቤቶች ያደግኩት ኢቫንጀሊካል ቸርች ውስጥ ነው ከልጅነት ጀምሮ መካነ ኢየሱስ። ከዛ በኋላ ትምህርት ቤት ብትይኝ የጨረስኩት እኔ ኢቫንጀሊካል ኮሌጅ ኢቲሲ ነው እና ምልከታዬ ከዛ ነው። ባለቤቴ ፒቲሲ ከዛ ላይ ደግሞ ኤቢሲ ናት። እሷ አሴምብልስ ኦፍ ጎድ ስለነበረች የአሴምብልስ ኦፍ ጎድ ቴዎሎጂ እና የኢቫንጀሊካል ትምህርት ቤት ቴዎሎጂ አገናኘ ነው ማለት ነው። ለማቀራረብ ብዙ አመት ፈጅቶብናል ስንሰራ። የሚያጋጩን ነገሮች ብዙ ነበሩ፣ ብዙ ምልከታዎች ነበሩ። ገና ሰርተው አላለቅንም፣ ገና እንሰራለን። ገና ምልከታችን ላይ እኔ ኖ ምለውን እሷ የስ ትላለች፣ እሷ የስ የምትለውን እኔ የስ ኤንድ ኖ እለዋለሁ። እሱን ማቀራረብ ነው ስፒሪቹዋሊቲ። አብሮ መጸለይ፣ በእምነት ዙሪያ መስራት፣ በመታዘዝ ዙሪያ መስራት፣ በልጆች ስራ መስራት። ይሄ ሁሉ ስፒሪቹዋሊቲ ከጎደለው ፕሮብሌም አለው። የመጀመሪያው እንግዲህ ዋና የምንለው ሄደ ነው። ለዚህ ነው ክርስቲያናዊ ፐርስፔክቲቭን አስተካክዬ ላውራበት። አሁን ቀላል ነገር እኮ ነው። ቤታችን ላይ እየሰራን ነው። ባለትዳሮች አሁን እየሰሙን ነው አይደለም? በቃ ቤታችሁ ላይ ስፒሪቹዋሊቲ አለው ወይ? የመጀመሪያው ብሎኬት መንፈሳዊነት ነው ወይ? አለው ወይ መንፈሳዊነት? መጽሐፍ ቅዱስ ማጥናት፣ መጸለይ፣ አብሮ መትጋት፣ አብሮ መንፈሳዊ ህብረት ማድረግ ከሌሎች ጋር መንፈሳዊ ግንባታዎች ላይ እየሰራን ነው ወይ? ይሄን ከተሰራ እመኝ 100% ይሄ መሰረቱ ከሆነ ፋሚሊ በፍንም ምክንያት አይበታተንም። ሁለተኛውስ 2-3 መሰረቶች አሉት። አጠራጠር ላድርግ። ሁለተኛው መሰረት ደግሞ ሶሻል ላይፍ ላይ መስራት ነው። ሶሻል ላይፍ እኔ አስተዳደግ አለኝ፣ ባህል አለኝ፣ የመጣውበት ቤተሰብ አለ፣ የመጣውበት ማህበረሰብ አለ። ሴም ታይም ባለቤት የመጣችበት ቤተሰብ አለ፣ አስተዳደግ አለ፣ አስተምሮ አለ። እኔ እና እሷ ስንገናኝ ቤቱ ሁለት የተለያየ ምልከታና አመለካከት፣ አስተዳደግ፣ እውቀት፣ ችሎታ፣ ባህል ያላቸው ሰዎች የተገናኙት እሱን ማጣጣም ነው። እሱን ማጣጣም ከሌለ ሶሻል ክራይሲስ ይመጣል። የመጀመሪያው ምን አይነት ችግር ይመጣል ያለው ስፒሪቹዋል ክራይሲስ። ሁለተኛው ደግሞ ሶሻል ክራይሲስ። ያንቺ እህቶች የባልሽ ቤተሰቦች ናቸው መሆን ያለበት። አንዳንድ ሰዎች ሚስቱን ተቀብለዋል እንጂ እህቶቿን አይቀበልም። እናትና አባቷ ራሱ ማይወዱ አሉ። እኔ አንቺን ነው ያገባሁት እህትሽን አላገባውም አባትሽም አይመለከተኝ የሚሉ ሰዎች አሉ። ሮንግ። ላገባናቸው ቤተሰቦች ባህል፣ አኗኗር፣ ቤተሰብ ሁሉ ግብአት መስጠት አለብን፣ ዋጋ መስጠት አለብን። በጋብቻ ውስጥ ያገባ ነው አንድ ሰው ብቻ አይደለም። አስተሳሰቧን፣ አስተዳደጓን ሁሉን ያገባ ነው። እሷ በትክክለኛ በር ገብተዋል፣ እነሱ ግን በመስኮትና በምናምን ይገባሉ። አስተዳደጓ አይሹ ያንን ባለመቀበሉ ምን ያደርጋል? ክራይሲስ ይመጣል፣ ችግር ይመጣል። በቃ አብረው ስትኖር ከባሏ ጋር ስለ እህቷ ስኬት ማጣት የሚያስጨንቃት ሚስት ትሆናለች። እንዴ ምን ያገባሻል ይላታል። እንዴት አያገባትም? እሷን ከእህቶቿ መነጠል ይቻላል? እሺ በእናትና በአባቷ የቤት ኪራይ ያለመከፈል ሚስቴ ብትጨነቅ ትክክል አይደለም? አይሹ እኔ ያገባሁት አንቺን ነው እንጂ እናትና አባትሽን አይደለም። የኔ ቤት ውስጥ ያለ ገቢና ማንኛውም ግብአት ወደ አንቺ ቤተሰብ ሙቭ ሊያደርግ አይችልም ልትል አትችልም። በፕሪንሲፕል ይሄዳል፣
በመስማማት ይሄዳል። ይሄን ካላደረግን ሶሻል ክራይሲስ ይፈጠራል። ታኮርፋለች ሚስት፣ ታዝናለች፣ ትበላለች፣ ትጠጣለች፣ መኪና ትነዳለች፣ ደስተኛ አዳታለች። ለምን? ፋሚሊዎቿ እህቶቿ አላረፉም፣ እናትና አባቷ ያዝናሉ። ባል ይሄን ካልገባው ቤተሰብ ውስጥ ሀዘን ያለው። አስታውሳለሁ አንድ ባል እኔ ለሚስት ያላሟላሁላት ነገር የለም፣ ቤት አለን ግራውንድ ፕላስ 3 ጥሩ ቤት መኪና ገዝቼላታለሁ ምናምን፣ ደስተኛ አይደለችም አለኝ። ለምን? የእሷ ቤተሰቦች በፋይናንስ ሴት አላረጉ። በቃ እንዴት ነው የምትረዳቸው? ያን ፋሚሊ ምንድን ነው ኮንትሪቢዩት የምታደርገው? አንተ ሚስትህን ለማሳረፍ የሚስትህን ሰቆቃ መረዳት አለብህ። ልትጸልይላት ያስፈልጋል፣ ልትረዳት ያስፈልጋል። የምትችለውን ከምችለው በላይ አልጠየቅም፣ የምችለውን ግን ሼር ማድረግ አለብኝ። ይህን ባላደረገ ትዳር ውስጥ ሰላም ይኖራል ተብሎ ሊታሰብ አይችልም። ምክንያቱም ግጭቶች እንመጣበት ይሆናል። ግጭቶች ፎርማልና ኢንፎርማል የሚባሉ አሉ። መደበኛና ኢ መደበኛ በሆነ መንገድ የሚገቡ አሉ። ቤት ውስጥ መደበኛ የግጭት ችግሮች አሉ፣ ወይንም ተለዋጭና ተለዋጭ ያልሆኑ ግጭቶች አሉ። ቋሚና ዘላቂ ያልሆኑ ግጭቶች ብለን እንደምንጠራቸው ማለት ነው። ይሄን መለየት አለብን እንጂ እንዳው በቃ ቸርች አንድ ላይ ነን ያለ ነው፣ ፕሬዝ ጋድ አብረን ነው ቸርች ዛሬ ዋል ነው፣ ሃሌሉያ እኛ ቤት ችግር የለም፣ ሁሉ ነገር ሰላማዊ ነው፣ ሁሌ መዘመር ነው ልትላት በምን እንደሚመጣ አይታወቅም። ስለዚህ የጤናማ ቤተሰብ አንዱ ፈተና ማህበራዊ ክራይሲስ ሊሆን ይችላል። ሶስተኛው ሳይኮሎጂካል ክራይሲስ ሊሆን ይችላል። ማለት የአስተሳሰብ፣ የአመለካከት፣ የስሜት አለመጣጣም ቤተሰብ ውስጥ ወይም ትዳር ውስጥ ሊፈጥራቸው የሚችሉ ችግሮች አሉ። ወንድ ባዮሎጂካል ባህሪ ሌላ ነው፣ የሴት ባዮሎጂካል ባህሪ ሌላ ነው። ሴት ምን ትፈልጋለች ብሎ ባል አያጠናም። አሁን ታውቂያለሽ ማለት አንድ ወንድ ሚስቱን ለማግኘት ይጸልይ ነበር፣ ይተጋ ነበር። እሷም ቆንጆ ትሆናለች፣ ትኳኳላለች። የመጀመሪያ ጊዜ ላይ ሲያገኛት ሚስ እንዳያረጋት በቃ ሁል ጊዜ ሽቶ ተቀብታ ነበር። ልክ ስታገባ ወዲያውኑ ገዳም የሚገቡ አሉ። ማለት ዓለምን እርግፍ አድርገው ጥለው ኑሯቸው የሚኖሩ አሉ። እውቀት ሁሉ ምንም የማይመስላቸው በቃ ከዚህ በኋላ ላይፍ ልጆች ማሳደግ ነው፣ ከዚህ በኋላ ላይፍ በቃ የለም። ሻርፕና ነጠላ የሚለብሱ እህቶች አሉ። ኖ እንዴት ነው ራሳችንን አብዴት የምናደርገው? ሁል ጊዜ ማወቅ፣ መማር፣ ሚዲያ መከታተል፣ ስለ ጤናማነት፣ ስለ አመጋገብ፣ ስለ አኗኗር ብዙ ነገር ይሄ ሁሉ ይፈልጋል ትዳር። ገባሽ? ሁሉን እርግፍ አድርገው ለምሳሌ ከመጽሐፍ ቅዱስ ውጭ የማያነቡ ሰዎች አውቃለሁኝ እኔ። ምንም ሬዲዮም አይሰሙ፣ ቴሌቪዥን አይሰሙ፣ ዩቲዩብ አይከታተሉም፣ መጽሐፍ አያነቡም። የመጨረሻ የህይወታቸው ትልቁ ማስተር ቡክ እውነት ነው፣ መጽሐፍ ቅዱስ ማስተር ቡክ ነው። ግን ሌሎቹ ላይ አይጠቅሙም ብሎ ትቶ መኖር በጣም ትራዲሽናል እና እነዚህን ነገሮች ሁሉ እኔ ገልጬ ያልጨርሰውም የተወደድሽ እህቴ፣ ግን የችግሩ መሰረቶች ሊሆኑ ይችላሉ እና እግረ መንገዱን መፍትሄም እየሰጠው ነው ያለሁት። ለመንፈሳዊነቱ ጸሎቱ፣ የእግዚአብሔር ቃል ማድረጉ፣ ቸርች መሄዱ፣ ለማህበራዊ ክራይሲስ ይገባኛል፣ ይመለከተኛል፣ ምን ማድረግ ይችላል ብሎ ማሰብ፣ ለስነ ልቦናውና ለዚህ ለአኗኗሩ ለተፈጠረው ነገር ደግሞ ራስን ማብቃት፣ ፐርሰናል ዴቨሎፕመንት የሚባል አለ። ራስን ሁልጊዜ ማሳደግ ለትዳርም ይጠቅማል፣ ራስን ለዚህ ይጠቅማል ብዬ ነው የማስበውና ፓስተራው በጣም መልሰናል። በትዳር መፍረስ ውስጥ በቤተሰብ መበተን ብዙ ጊዜ ብዙ የሚመጡ ጉዳቶች አሉ። መንፈሳዊ ህይወታችን ላይም ተጽዕኖ ያመጣል፣ ይቀዛቀዛል። ሰው ስሜቱ ከተጎዳ ለመጸለይ ራሱ ይከብዳል። መንፈሳዊቱ ይዳከማል። አገልግሎት እስከ መተው ትዳር ውስጥ ባለው ችግር እንደዚህ አይነት ነገር ይከሰታልና ምንድነው መነሻ ምክንያቱ የምትለውና ምንስ ይሁን መፍትሄው ምን ይሁን ትላለህ? በጣም ጥሩ ነጥብ ያለው ጥያቄ ነው ያነሳሽው። አሁን ቅድም ያነሳውልሽ ነጥባይሽ እንዴት ከትዳር ጋር እንደሚገናኝ ለምሳሌ አንድ ጥሩ ያገለግል የነበረ ሰው ወይም ታገለግል የነበረች ልጅ ድንገት ከመድረክ ይጠፋሉ። ለምን? ብዙ ፋክተሮች ሊኖሩት ይችላሉ። ስፒሪቹዋል ይሆናል፣ ፋይናንስ ሊሆን ይችላል፣ አለመረጋጋት ምናምን ሊገጥማቸው ይችላል። ግን ወደ ትዳር ስትመጪ ትዳር ላይ በጣም ብዙ ችግሮች ሊኖሩት ይችላሉ ከጀርባ። ስፒሪቹዋሊቲ በሌለበት ቤተሰብ ውስጥ የትኛውም ያክል ጠንካራና ጥሩ አገልግሎት ያለው ወይንም ያላት ሴት ብትሆን የውጭ አገልግሎቷ እየተዳከመ ነው የሚሄደው።
አይቀጥሉም። ቤቱ ቀስ ብሎ ደግሞ ይፈርሳል። አይሽ አይደለም ዲቮርስ አይደለም ፍቺ ነው ማለት ኮንፍሊክት ግጭት አገልግሎት እንዳይሳካ ያደርጋል። ተደጋግሞ ባልና ሚስት ላይ የሚኖር ግጭት አልፈው የሚያገለግሉ አገልጋዮች ሊኖሩ ይችላሉ። ጠንካራ ጎበዝ ሆኖ ግን አይቀጥሉም። ፍሬያማ አይደሉም። ውጤታማ አይሆኑም። ለምን? ግጭት ራሱ ገደብን የማምጣት የማዘግየት ወደ ኋላ የመጎተት አቅም አለው። ግጭት ተደጋጋሚ ግጭት ምን ያመጣል? ስትረስ ያመጣል። ተደጋጋሚ ግጭት ምን ያመጣል? ዲፕሬሽን ያመጣል። ተደጋጋሚ ግጭት ምን ያመጣል? ፕሬዠር ያመጣል። ተደጋጋሚ ግጭት ምን ያመጣል? የስሜት መበተን፣ የዓላማ መለዋወጥና የመኖር ፍላጎት መጥፋት ያመጣል። ሰው ከመሬት ተነስቶ አይደለም አንዳንዴ ልሙት ምናምን ብሎ እኮ የሚናገረው የብዙ ነገሮች ውጤት ሲያጣ እሱን ቫልዩለስ ራሱን አድርጎ ያስብና ያንዳንዴ ያገቡ ሰዎች ማራናታ የሚሉት ምክንያት ማራናታ ጌታ ናፍቋቸው የሚሉ አሉ። ግን ግጭት ሲመጣ በጣም ግጭት ሲመጣ አይፈቱ ፍቺ ኃጢአት ነው፣ አይሞቱ መሞት ኃጢአት ነው። ስለዚህ እባክህን መተው ውሰደኝ ነው ማራናታ ይላሉ። ህይወት መርማላታ መሆን ሲያቀተው ማራናታም በጣም አስቀያሚና መራራ ይሆናል። ስለዚህ እያልኩሽ ያለው ምንድነው? ግጭቶቹ እና ተስማምቶ አለመኖር የህይወት ቅዝቃዜን ያመጣል። መጸለይ ታቆሚያለሽ፣ ባይብልስ ማጥናት ታቆሚያለሽ። ድሮ ጸልየሽ ትበይ ነበር፣ ጸልየሽ መብላት ታቆሚያለሽ። የገባሽና የተረዳሽውን ወንጌል ለሰዎች ታካፊ ነበር፣ ማካፈል ታቆሚያለሽ። መዘመር ያምርሽ ነበር፣ መዝሙር መስማት ታቆሚያለሽ። ቸርች መሄድ ያስጠላሻል፣ አስተዋጽኦ አለው። ቸርች መሄድ ጉባኤ ያስጠላሻል፣ ከዛስ አገልግሎት ታቆሚያለሽ። ይሄ ሁሉ ተደማምረው ነው ፍቺ የሚመጡት። እና እኔ አሁን ስለ ፍቺ ብዙ ማውራት አልችልም፣ ብዙ ሰፊ ጊዜ ነው የሚወስደን። ግን ራሱ ፍቺ ስነ ልቦናዊ መንፈሳዊ ጦሶች አሉት። ጦስ አለው። በጣም የተሳካላቸው ዓለማዊ ሰዎች እንኳን በጣም የተሳካላቸው ዓለማዊ ሰዎች የመጀመሪያ ቤቴን ባልፈታ ኖሮ የሚሉ አሉ። አንዳንዴ ከቅብጠት የሚመጣ ፍቺ ስላለ ከቅብጠት የሚመጣ ፍቺ ማለት ምንድነው? ለግዠሪ ላይፍ ይለምዳሉ፣ ብር በጣም ያገኛሉ ሰዎች እና ዝነኛ በጣም ይሆናሉ። ሽሮ ቤት መግባትሽ ዜና ይሆናል፣ ቺክን መብላትሽ ዜና ይሆናል፣ በመንገድ ላይ ወክ ስታረጊ ዜና ይሆናል። በቃ እንደ አይነት ሴሌብሪቲ አገልጋዮች እንዳሉ ታውቂያለሽ አይደለም? ማለት መንገድ ላይ ተገኝተው ያወሩት ሰው ራሱ ዜና ነው የሚሆነው። እነዚህ ሰዎች እንዴት ነው ህይወታቸው እና ቤታቸው ብሎ መፈለግ ጥሩ። ምክንያቱም ሴሌብሪቲ በሆንሽ ቁጥር በጣም እንዲህ ለሚዲያ የተሸጥሽ ስትሆኚ ለቤትሽ ባዶ ትሆኛለሽ። በጣም ከባድ ነገር ነው። ከዛ አንድ ትልቅ ሰው ምን ብሎ ተናገረ? ውጭው ዓለም በጣም ያውቀኛል፣ ውስጡ ዓለም ግን ማንም አያውቀኝም አለ። ቤቱና ልጆቹና ሚስቱ አያገኛቸውም። ቤቱ ዜሮ ነው። ውጭውስ ልክ ከበር ነው መኪና ይቀበለዋል። ከበር በቃ 6 በር ያለው መኪና ነው የሚቀበለው። 6 ሊሞዚን እየመጣ የሚወስደው ሰው እኮ ነው። ሊሞዚን እየመጣ የሚወስደው ሰው እሱን ለመጨበጥ ወረፋ የያዙ ሰዎች ያለበት አገር ላይ ግን ቤቱ ላይ ብዙ ክራይሲስ አለ እና ቤቱ ተበተነ ፋይናል። እና ወደ ክርስትናው ስንመጣ ቤትን ይጎዳል። ይሄ ውጭ ማለት ውጭ ኤክስተርናል ላይፍ ማለት ነው። ከቤት ካልጀመርሽ፣ ከቤተሰብ ካልጀመርሽ፣ ከትዳር ካልጀመርሽ አብዛኛውን ጊዜ ቅድም ከመግባታችን በፊት ያነሳናቸው ጥሩ ነገሮች ነበሩ። እንዴት ነው አንድ አገልጋይ ምን ያክል ጊዜ ቤት መሆን አለበት? በጣም ልቤን የነካኝ እኔ የራሴን ህይወት ልመሰክርልሽ ነው። ልጆቼ ወደ ዩኒቨርሲቲ እስኪገቡ ድረስ ልጆቼን የቤት ሆኜ ነው ያሳደግኩት። ምን ማለት ነው? አሁን ትልቋ ልጄ 20 ዓመቷ ነው። ኦልሞስት 17 ዓመት ሙሉ ማለት ይቻላል። አንድ 3-4 ዓመት ለጥቂት ጊዜ ወጣ ብዬ ተመልሻለሁ፣ ለጥቂት ጊዜ። ከዛ በኋላ ግን ልጆቼ ዩኒቨርሲቲ ከገቡ በኋላ ልጆቼን በቃ ሄደ ማገልገል ትችላለህ ብለውኝ የትም ሀገር አሁን እንደፈለኩ ምዞረው ኃላፊነት ስለሌለኝ አይደለም፣ ቤተሰቤ ተፈቅዶልኝ ነው።
ቁጭ አድርጌ ቤተሰቤ ፈቅዶልኝ ነው ያውን የተጠራ ማገልገል ትችላለህ፣ እኛ ራሳችንን ችለናል፣ እዚህ አድርሰህናል። እንደዚህ መሆን አለበት። የ5 ዓመት ልጅና የ7 ዓመት ልጅ ቤት አስቀምጠ አገልጋይ ለ6 ወርና ለ4 ወር ከቤቱ ተነጥሎ ከእንደገና ጠዋት ወጥቶ ቤት የማይገኝ ለልጆቹ የማይገኝ ለልጆቹ የአባትነት ስሜት የእናትነት ስሜት ባጡበት ሁኔታ ውስጥ ልጆችን ማሳደግ የሚያመጣው ኮንሲኩዌንስ ከባድ ነው። አንዳንድ ሚስቶች እኮ ራሱ ስትጠይቂያቸው በባላቸው ላይ የፋይናንስ ጥያቄ ባይኖራቸውም የስነ ልቦና ጥያቄ አላቸው። ሶልድ እኮ ባሌ አልነበረም ነው የሚሉት። ሶልድ ባሌ አልነበረም፣ ሁለተኛ ልጃችንም ሲወለድ ባሌ አልነበረም፣ በእርግዝናዋም ጊዜ አብሯት አላሳለፈም። ስለዚህ የአባት ፕሬዘንስ ለልጆቹ አባት ለሚስቱ ጥሩ ባል የመሆን ፕሬዘንስ ቤት ውስጥ ሉዝ ያደረገ ፋሚሊ አቅሙ አነስተኛ ነው የሚሆነው። ጉልበቱ ባይዘው አንድ በጣም ነጥብ አድርጌ ላንሳልሽ። ብዙ ነገር ገንዘብ ይሸፍናል ተብሎ የሚታሰብበት ዓለም ላይ ነው ያለነው አሁን። በቤተሰብ ፐርስፔክቲቭ ግን ከመገኘት በላይ ገንዘብ ሊሸፍነው አይችልም። አባት ለልጆቹ ከሚሰጠው የመገኘት ፍቅር በላይ ገንዘብ አባትን ሊተካ አይችልም። ገንዘብ አስፈላጊ ነው፣ በጣም ጥሩ ነገር ነው። ትክክል፣ ጥሩ ትምህርት ቤት ታስተምሪያለሽ በገንዘብሽ። አንቺ የሌለሽበት ቦታ ላይ ግን ያስተማርሻቸው ልጆችሽ በገንዘብ ምናልባት የእናትና የአባት ፍቅር ያጡ ጨካኝ፣ ሩድ፣ ክፉ ክሪሚናል ሆነው ስነ ልቦና የማያውቁ ልጆች ሆነው ሊያድጉ ይችላሉ። ገንዘቡ አስፈላጊ ቢሆንም ከገንዘብ በላይ ጥሩ ቦታ ልጆችን ከፍሎ ከማስተማር በላይ አባትና እናት ሆኖ አብሮ ሆኖ ማሳደግ ግን እንዴት ጥሩ ነገር ነው። ስለዚህ ለልጆቻችን ስንል እንኳን ዋጋ ከፍለን መኖር አለብን። ከዚህ ጋር ስታነሳ ያው ጥያቄውን ነክተከዋል። እንግዲህ አንድ አገልጋይ ቤቱ ላይ መስራት አለበት። አገልግሎት የሚጀምረው ከቤት ነው መጀመሪያ። ብዙ ጊዜ ግን አገልጋዮች ራእዬ አገልግሎቴ የሚሉት ለብቻ እንዲክልል የሚያደርጉት ነገር አላቸው በሴቷም በወንዱም በኩል እና ቅድሚያ ሊሰጡት የሚገባው ትዳራቸው እዚህ ጋር ያለ ሚስታቸው ልጆቻቸው እያሉ እነሱ ግን ቅድሚያ ለአገልግሎት ነው የሚሰጡት። አደባባይ ላይ ያለ አገልግሎት ለዛ ነው ቅድሚያ የሚሰጡት እና ጊዜ አይሰጡም ለሚስታቸው ለልጆቻቸው ጊዜ አይሰጡም። እንዳልከው ገንዘብ የትምህርት ቤት ይከፍላሉ፣ ቤት ውስጥ ወጪ ያወጣሉ፣ ግን ጊዜ የለም። ጠዋት ይወጣል፣ ስራም ይሁን አገልግሎትም ይሁን ይወጣሉ። ከዛ ማታ ላይም ሲገቡ የስልክ ጸሎት የሚባል ነገር አለ። ማማከር የሚባለው ራሱ ገደብስ ጊዜ ሊኖረው ይገባል። ቤት ከተገባ በኋላ አሉ ቤት ውስጥ ናቸው ግን የሉ። ያ ነገር ልጆች ላይ በጣም ተጽዕኖ ይፈጥራል። ብዙ ጊዜ እንደገና ደግሞ ቤት ውስጥ ለሌላው የሚያስተምሩትን የእግዚአብሔርን ቃል ልጆቻቸው ላይ ትዳራቸው የትዳር አጋራቸው ላይ አይሰሩም ብዙ ጊዜ እና በግል ጌታን ብዙ ጊዜ ልጆች አያውቁትም፣ ጌታን አያውቁትም። ያው የቤተሰብ ሃይማኖት ይባላል። ለወላጆቻቸው ለመገዛት ሲሉ ብቻ ይጸልያሉ፣ ቃል ይሰማሉ፣ ቸርች ይሄዳሉ። ከዛ ውጭ ግን የሆነ አድገው ብቻቸውን ሲወጡ ግን ያንን መንገድ ላይ ይከተሉ ይችላሉ። ስለዚህ የሆነ መሰረት ነገር እንዴት ያዙ አገልጋይ ቤቱ ላይ እንዴት ይስራ ከጊዜ አንፃር እንዳልኩ ለሚስቱም ወይ ደግሞ ለባሏም ለልጆቹም እንዴት ይሁኑ። ያ ይሄ ጥያቄ ያው እኔንም የሚመለከት ስለሆነ ያው እየሰራን ነው ያለነው። ፐርፌክት የሆነ ስብዕና የለንም፣ ሊኖርንም አይችልም። ግን ክፍተቶቻችን ግን ማጥበብ እንችላለን። ክፍተቶቻችን ማጥበብ እንችላለን። ምን ማለት ነው? መገኘት ቅድም ያነሳሁት ነገር ነው። ያኮረፉ ሚስቶችን ለምሳሌ አግኝተሽ ብትጠይቂ ባሌ ጊዜ አይሰጠኝም ይላሉ። ባል ጋር ደግሞ ሄደሽ እንደ አንተ ምን ሆነ ነው ለሚስት ጊዜ ማሰጣት? እንዴ አብረን አደርን፣ ጠዋት ቁርስ በላን፣ ይዣት እስከ መስሪያ ቤት ድረስ በመኪና ወሰድኳት፣ አደረስኳት፣ ማታ ፒክ አረኳት እና ከዚህ በላይ ምን ላርጋት ይላል። እሷ ይሄንንማ የመንገድ ትራንስፖርት ሊሰራው የሚችለው ስራ እንደሆነ ታውቃለች። ለሱ ደግሞ ትልቅ ነገር ነው እሷን መስሪያ ቤት መውሰድ፣ ትልቅ ነገር። በቃ እሱ እየሞተ ነው፣ ዋጋው እየከፈለ ነው፣ በቃ መስሪያ ቤት ስለወሰዳት። እሷ ግን የፈለገችው ምንድነው? ከሱ ጋር የነፍስ ትስስር የሚወስደው ጊዜ ነው። መንገድ ትራንስፖርት የአዲስ አበባ አውቶቡስ አገልግሎት የሚሸፍነውን አገልግሎት እየሰጠ አይደለም ባልነቱን ልታረጋግጥለት የምትፈልገው።
ባል ከዚህ በላይ መሆን አለበት ብላ ስለምታመን የነፍስ ትስስር ነው። እውነት ነው። ጊዜ አይሰጠኝም ሲባል ደግሞ ባል ምን ያደርጋል? ያመጣ እረፍት ይወስዳል። በቃ ውይ መጣሁልሽ እቤት ይገባል፣ ቁጭ ይላል። ከዛሬ ጀምሮ አልወጣም ከዚህ ቤት ይላል። ከዛ ሪሞት ይከፍትና በቲቪ ከፍትና ቁጭ ሳሎን የለም ከቻናል ቻናል የት ነው ያለው? እቤት ምን እያደረግ ለባለቤቴ ጊዜ እየሰጠው ይላል። አልገባውም ማለት ነው። ጊዜ መስጠት ማለት በባልና በሚስት መካከል ያሉ አንዳንድ ጉዳዮችን የምንፈታበት ጊዜ፣ ትዳራችንን ወደፊት ለማስኬድ ቁጭ ብለን የምናወራበት ጊዜ፣ በቤታችን ውስጥ ግጭት ሊያመጡ የሚችሉ ነገሮችን አብረን የምንፈታበት ጊዜ፣ ወደፊት ከማጋር መሄድ አለብን፣ መንገዱ ምን አይነት መሆን አለበት፣ እቅድ የምናወጣበት ጊዜ፣ ነፍስ ለነፍስ ተሳስረን የምንጓዝበት ግንኙነታችን የምናጠነክርበት ጊዜ ማብላት ማለት ነው እንጂ አብረን የምንተኛበት አልጋ ላይ እሱ እውነት አይደለ እንዴ? ማን ካደ? እሷም አልካደችም። ቁርስስ አብሮ መብላት፣ መስሪያ ቤትስ መሄድ እሱን አይደለም። ከዚህ ያለፉ ጉዳዮች አናደርግም። በተለይ እንደ አገልጋይ ነው የምነግርሽ። እኔ ፍልስፍናዬን ቀይሬያለሁ። ድሮ እንዲህ አይነት ፍልስፍና ነበረኝ ባላወቅኩባቸው ዘመናት። ጌታን ስለምወደው የመጀመሪያ የኔ ህይወት ውስጥ ብዬ ማስብ የነበረው አገልግሎት ነበር። ከዛ 100% ቀይሬያለሁ። የመጀመሪያው እኔ ህይወት ውስጥ አንደኛው ጌታ በህይወቴ ውስጥ ያደረገው ነገር ነው። ከጌታ ጋር ጥብቅ የሆነ ግንኙነት ያለኝ። ሁለተኛው በእኔ ህይወት ውስጥ ትልቁ ቦታ ያለው ቤተሰቤ ነው። ከጌታ ቀጥሎ በእኔ ህይወት ውስጥ ማንም ሰው ከቤተሰቤ ቀጥሎ ሊኖረው አይችልም። ከቤተሰቤ ውጪ ሊኖረው አይችልም ማለት ነው። ስለዚህ ልጆቼና ባለቤቴ እኔ ህይወት ውስጥ ሁለተኛውን ቦታ ይዛሉ ማለት ነው። ሶስተኛው እግዚአብሔር የሰጠኝ አገልግሎት ነው። ኃላፊነቴ ላደርገው የሚገባኝ አክሊሌን ፈጽሜ የማልፍበት መንገድ ከሆነ አደርገዋለሁ። እንዳልኩሽ ሲኩዌንሱ ሶስተኛውን አገልግሎት የሚደግፈው ቤተሰቤን አፌክት የሚያደርግ ቤተሰቤን የሚበትን ቤተሰቤን የሚጎዳ ማንኛውም ሶስተኛ አገልግሎት ሁሉ እኔ ጋር ተቀባይነት የለውም። ለምን? የብዙ ሰዎች አንዱ ትልቁ ችግራቸው ለቤተሰባቸው ያላቸው አገልግሎት ቦታ አነስተኛ ስለሆነ ነው። ጌታን ይወዳሉ፣ ቀጥታ ቤተሰባቸውን ዘለው ምንድን ነው ሚስቱን ራሱ በጌታ ከመጣሽብኝ በአገልግሎት ከመጣሽብኝ ትቀሪያለሽ የሚሉ ባሎች አሉ። ትቀራለህ ብለው የሚናገሩ በጣም ያደጉ የሚመስላቸው በቃ የቀኑ የሚመስላቸው ሚስቶች አሉ። እዚህ ላይ እርማት ልናደርግ ይገባል። ለትዳራችን ነው። ሚስትህ ባልፈቀደችበት አገልግሎት ላይ ያለ ባል ቆመ ራስን አስብ። ይሄ ጀግንነት አይደለም ማለት ነው። እና ቆሞ መታሰብ አለበት። እኛ ሀገር አሁን ባለው የኢትዮጵያ የአገልግሎት አካሄድ በጣም ዝም ብዬ ዝመለከተው መድረክ ላይ ትልቁ ነገር ውጪ አደባባይ ላይ ያለ አገልግሎት ነው። ሚስቱ ማን ይሰማል? ባሏን ማን ትሄድ ብላ የማትሰማው ሚስት በየቤቱ ብዙ አሉ። ይሄ ሮንግ ነው። መጥቶም ደግሞ እንዳልኩሽ ጊዜ አይሰጡም። እንትን የላቸውም። ምን አንድ ጊዜ ኢቫንጀሊካል ቲቪ ላይ የቤተሰብ አገልግሎት ሳገለግል በጣም ነው ስልክ የሚደወለው። ምከረኝ፣ ጸልይልኝ እና አንዷ ከምሽቱ 5 ሰዓት ምናምን ደወለች። አተኝም ያልኳት፣ አተኝም እንዴ አንቺ? እኔ ተኛለሁ። ያውም አሁን ከሚስቴ ጋር ያለሁት ልተኛበት። ሙሴ ሰው አይደለም ያለሽ ማን ነው? ሙሴ ያገባ የልጆች አባት ትዳር ያለው ነው። ስለዚህ ከዚህ በኋላ በዚህ ሰዓት ላይ እንዳትደውይ፣ ሁሉም ሰዓት አለው። በቃ አስቸኳይ ልንረዳቸው የምንችሉ ሰዎች ካልሆኑ በቀረ ቤታችን ከገባን በኋላ ቤታችንንና ትዳራችን አፌክት የሚያደርጉ አገልግሎቶች መቀጠል የለባቸውም፣ ሊኖሩ ይገባል። ያ ማለት ንፉግነት ማሳያ አይደለም። ፕሪንሲፕል ቅድም ያልኩሽ ለዚህ ነው። ትዳር በፕሪንሲፕል ነው የሚያዘው። አገልግሎቴ እስከ ምን ሰዓት ድረስ መሆን ያለበት እንዴ? ለአገልግል ካልኩ እኮ 24 ሰዓቱን ሰዓት እኮ ማገልገል እችላለሁ። ባይዘው እዚህ ጋር መተውልሽ አገልግሎት አያልቅም፣ አገልጋይ ግን ያልቃል። አንድ ጊዜም የገጠመኝ እኔና ቤተሰቤ ልንዝናና ፕሮግራም ይዘናል። አንድ ቸርች ደውለውልኝ ኮንፈረንስ ነው ካልያዝ ካለኝ ፓስተሩ
አይ አልይዝም፣ በዛ ቀን ፕሮግራም ይዣለሁ። የት ነው ያስከው አለኝ። አይ እንወጣለን ከቤተሰቤ ጋር ልንዝናና። እግዚአብሔርን አትፈራም ወይ አለኝ። እንዴት ስለው እንዴ እኛ እዚህ ለአገልግሎት ህዝብ እየጠበቀ አንተ ህዝብ ልጠቀም ሲገባ ልጆችን ይዘህ አንተ ሐዋሳ ትሄዳለህ? እሱ አገልግሎት ነው። ይህን ሰው አያውቅም። ከሚስቱ ጋር ማሳለፍ፣ ከልጆቹ ጋር ማሳለፍ፣ ከቤተሰቡ ጋር ማሳለፍ አስፈላጊ ነው። ጊዜ ግን ይኖረዋል። የምናረገውን ጊዜ መምረጥ አለብን። ማለት ይሄ የምተውልሽ ምንድን ነው፣ በአጠቃላይ ቤተሰብ ላይ ትኩረት ማድረግ አገልግሎት ነው ብለው የማያምኑ ብዙ አገልጋዮች አሉ። ለነሱ አገልግሎት ፖስተር ላይ መውጣት ነው። ለነሱ አገልግሎት ማክሰኞ መድረክ ላይ ነው፣ ሮብ ላይ ማገልገል መስበክ ነው፣ መተንበይ ነው። በቃ የነሱ ዩቲዩባቸው ነው የነሱ አገልግሎት። ቤትህ ነው አገልግሎት። የመጀመሪያ ቤትህ ነው አገልግሎት። እና ይሄን ካላረግሽ ራሱ ዋጋ ይከፍልሻል። ፕሮሰሱ ዋጋ አልሰጠሽማ፣ ለቤትሽ ጊዜ ካልሰጠሽ የቆየ ልጆችሽ አንድ ቀን ብድግ ሲሉ አንተ እኮ ለእኔ አባቴ አይደለህም፣ እኔ ያደግኩት በሚዲያ ነው፣ እኔ ያደግኩት በድሌ ነው፣ እኔ ያደግኩት ድንገት ነው፣ አንተ ፌመስ የታወቅ የሀገራችን አገልጋይ ነህ፣ 3-4 ሺህ ህዝብ ተገኘበት ይሰሙሃል፣ እኛ ግን አናቀህም የሚለው ልጆች ያፈራል። ስለዚህ ምን እናርግ የሚለው መፍትሄ ስንሰጥ በእውነት የመጀመሪያ ካዳነን ጌታ ሮሜ 12 እንደሚናገር ራሳችሁን ቅዱስ ሕያው መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ፣ ይህም ለአእምሮ የሚመች አገልግሎታችሁ ነው እንዳለ መጀመሪያ ከጌታ ጋር የሚኖረን ህብረት፣ ቀጥሎ ከልጆቻችንና ከቤተሰባችን። እኔ እጽፋለሁ አንዳንድ ጊዜ አገልግሎት ቤተሰቤ ነው መጀመሪያ ብዬ እጽፋለሁ። አንዳንድ ሰዎች ሩድ ነው ይላል፣ ሂዝ ዊርድ ምናምን ይላሉ። ይሄ የመጣው ምንድን ነው? ትልቁን ህዝብ ማገለግለው እዚህ ላይ ተመስርቼ መሆን አለበት ነው። በጣም አመሰግናለሁ። እንግዲህ ብዙ ሀሳብ ሰፊ ሀሳብ አንስተናል። የቀሩ ቢኖሩም በሌላ እንግዲህ ያው ሰዓት ይገድበናል። በሌላ ፕሮግራም ደግሞ እንገናኛለን። መጋቢ ሙሴ እዚህ ስቱዲዮ ተገኝተ ይህንን የመሰለ ምክር፣ ትምህርት፣ የህይወት ተሞክሮን የትዳርም የቤተሰብ ተሞክሮን ስላካፈልከን በጣም ነው ማመሰግን። በዚህ አገልግሎትሽ ስለጋበሽኝ በጣም ደስተኛ ነኝ። አገልግሎቱን እግዚአብሔር ያስፋ፣ ለብዙ ሰዎች የሚጠቅም መታነጽ፣ የብዙ ሰዎችን ቤት ለመስራት አስተዋጽኦ የሚያደርግ አገልግሎት ይሁን። አላማችን ማነጽ መገንባት ነው እንጂ ማፍረስ አይደለም። እንደው ሀሳባችንን ስንሰጥ ቅር የተሰኙ ቢሆኑ እንደሚጠቅም ግን ኮስታራ መድኃኒት ይታይልን ለማለት ነው። አመሰግናለሁ። ተመልካቾቻችን ከመጋቢ ሙሴ በላይነህ የጋብቻ አማካሪና አስተማሪ ጋር ያደረግነው ቆይታ ለዛሬው በዚያ አብቅቷል። ሌላ ጊዜ ደግሞ በሌላ ርዕስ ላይ እንገናኛለን። ሰፊ ፕሮግራም ነው ያደረግነው። እንደተማራችሁ ደግሞ ተሞክሮውን እንደምትጠቀሙበት ተስፋ አደርጋለሁ። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ስክሪኑ ላይ ባለው ስልክ እንድትደውሉልን በአክብሮት እንጋብዛለን። በሚቀጥሉ ሳምንት እስከምንገናኝ ድረስ ሰላም ሁኑ።